አታስቢ አልነድፍሽም ትልና ታዝላታለች እንቁራሪቷ ልክ መሃል ባህር ላይ እንደደረሰች ተነድፋታለች ኃያሏ አሜሪካን ጭምር የሚታገዘው ኃይል ፍልስጤማውያን ከ700 ሺህ በነገራችን ላይ በ1948 አሁን የምናነሳት ባለ ታሪካችን የዛን ጊዜ 4 ዓመት ልጅ ነችና ፒፕል ወይም ደግሞ በመጻረ ቃሉ PFLP የሚባለውን ማለት ነው እሱን የተቀላቀለችው ገና የ15 ዓመት ልጅ ሳለች ነው እና በ15 ዓመቷ ከተቀላቀለች በኋላ በቀጥታ ወደ ትግል ውስጥ ለልዩ ኦፕሬሽን የተመረጠችው በ1960 በነገራችን ላይ ከ1947 እስከ 1968 ፍልስጤምና እስራኤል ከባድ የተባለ ጦርነት ያደረጉበት ነው። ሰላም ጤና ይስጥልኝ የተወደዳችሁ በአለም ዙሪያ ሆናችሁ ብስራት ቴሌቪዥንን እየተከታተላችሁ ያላችሁ ቤተሰቦቻችን እንዴት ከረማችሁ? እንዴትስ ቆያችሁ? እንደተለመደው ባዩ ዓለም ዛሬም በአዲስ ታሪክ አዲስ አነጋጋሪ ጉዳይንም እንደዚሁም ደግሞ ከዚህ ቀደም ብዙ ያልሰማችኋቸውን ታሪክ ይዞላችሁ መጥቷል። ፕሮግራሙን በማዘጋጀትና በማቅረብ እኔ ብሩክ ጫላ እንዲሁም እኔ ይልማ ዘሪሁን በጋራ በመሆን ለሚቀጥሉት ጥቂት ደቂቃዎች አብረን እንቆያለን። ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዘው። ዛሬ ደግሞ አንድ እጅግ አነጋጋሪ የሆነች ሴት ነች ይዘንላችሁ የመጣ ነው። እቺ ሴት በዓለም ታሪክ ውስጥ በጣም ስሟ ገናና ነገር ግን ብዙ የማትታወቅ ነች። ወደ መካከለኛው ምስራቅ እንሄዳለን። አዎ እንግዲህ ከሰሞኑም በእስራኤልና በፍልስጤም መካከል የተነሳውን ጦርነትም ሁላችሁም ሰምታችኋል ብለን እናስባለን። ይቺ ሴት ፍልስጤማዊት ነች። እንተፈጠረ እንዴት ተፈጠረ? እንዴትስ የፍልስጤም ትግል ተቀጣጥሎ እዚህ ደረጃ ደረሰም? አሁንስ ላለው ጦርነት መንደርደሪያው ምንድነው? ወደ 50 ዓመት ወደ ኋላ እንመለስና በወቅቱ ምን ተፈጠረ የሚለውን እናያለን። ፍልስጤማዊቷን ታጋይ እናነሳለን፣ እንዘክራለን። የፍልስጤምንም ትግል አብረን በዛው ለእናንተ መረጃ እንሰጣለን ማለት ነው። አዎ ወደ መካከለኛው ምስራቅ ስንመጣ እንግዲህ መካከለኛው ምስራቅ እጅግ በጣም አስቸጋሪ የሆነ ቦታ ነው። ያው እንደሚታወቀው እንደውም አንድ እንደ ቀልድ የሚነሳ ነገር አለና አንድ እንቁራሪት ባህር ልትሻገር አንድ ጊንጥን አሻግሪኝ ትላታለች። የለም አላሻግርም አንቺ እኮ ጊንጥ ነሽ ትነድፊኛለች ትላታለች። ምንም አታስቢ አልነድፍሽም ትልና ታዝላታለች እንቁራሪቷ ልክ መሃል ባህር ላይ እንደደረሰች ተነድፋታለች። እንቁራሪቷ አንድ ጥያቄ ጠየቀች። ምን ነው ቃልሽን ረሳሽ? ያለንበት እኮ መካከለኛው ምስራቅ ነው አለቻት ይባላልና መካከለኛው ምስራቅ እጅግ በጣም የግጭት ቀጠና ነው ማለት ይቻላል። እንደውም ከአፍሪካ ከመካከለኛው ምስራቅ አንፃር ሲታይ እንደውም አፍሪካ ሰላማዊ ነው ልንል እንችላለን። ጦርነት የማያጣው ላለፉት 50-60 ዓመታት በጦርነት ውስጥ እየዘለቀ እጅግ በጣም አስቸጋሪ የሆነ ቦታ ነው። ቦታው እንግዲህ በቅዱስነትም አይታማም። ቅዱስ የሆነ ስፍራዎች ያሉበት ነው። ኢየሱስ ክርስቶስ የተወለደበት አካባቢ እንደዚሁም ነብዩ መሐመድም ተመላልሶ ያስተማረበት ምድር ነው ያ ምድርና በኢራን፣ በአፍጋኒስታን፣ በኢራቅ፣ በእስራኤል፣ በፍልስጤምና እንደዚሁም ደግሞ በዌስት ባንክ በጋዛ ባሉ አካባቢዎች ላይ ከባድ ጦርነት በየወቅቱ ይደረጋል። እኛም ለዛሬ በመናነሳላችሁ ታሪክ ታዲያ የፍልስጤሞችን ትግልም ያቀጣጠለና ወደ ሌላኛው ምዕራፍ ያሸጋገረን አንድ ልዩ ኦፕሬሽን የምናነሳ ይሆናል። ፍልስጤማውያን አሁን ድረስ ሀገር አልባ ሆነው እየተሰደዱ እንደሆነ ይነገራል። በትክክል እንግዲህ ወደ ኋላ መለስ ብለን ከ1948 በፊት የነበረውን ፍልስጤም ስናስታውስ ከእንግሊዝ ቀኝ ከመግዛቷ በፊት ባለው ዘመን የነበረው እንግዲህ የፍልስጤም ምድር ነው ተብሎ ይታሰባል። ወደ ኋላ መለስ ብለን ደግሞ አንዳንድ ታሪኮችን የመጽሐፍ ቅዱስንም ጭምር ሲነሳ ደግሞ አይሁዳኖች ደግሞ የኛ ቀዳሚ ምድር ነው ብለው ያስባሉ። 1948 ላይ እስራኤሎች ከዓለም ላይ ተሰባስበው ያንን ቦታ ከወረሱና ፍልስጤሞችን ከዛ አካባቢ አባረው የራሳቸው ምድር ከመሰረቱ በኋላ ያለው ዘመን በሙሉ የጦርነትና በሁለት ትልልቅ ጽንፎች መካከል የሚደረግ ትልቅ ውዝግብ ያለበት ስፍራ ነው። በወቅቱ ነው እንግዲህ በ1948 በኋላ ነው በተለይ በ1948 ላይ እጅግ አደገኛ በሆነ ሁኔታ ፍልስጤማውያን ከዛ እንዲሰደዱ ተደርገዋል። ከጀርባቸው እንግዲህ ከእስራኤል ጀርባ እነ እንግሊዝ እነ ፈረንሳይና ኃያሏ አሜሪካን ጭምር የሚታገዘው ኃይል ፍልስጤማውያን ከ700 ሺህ በነገራችን ላይ በ1948 አሁን የምናነሳት ባለ ታሪካችን የዛን ጊዜ 4 ዓመት ልጅ ነችና ከ700 ሺህ በላይ ፍልስጤማውያን ከጋዛና ከአካባቢዋ እንዲፈናቀሉ ተደርገዋልና በዛን ወቅት ከባድ የተባለ መከራ የደረሰባቸው ፍልስጤማውያን ከዛ በኋላ የነጻነት ትግልን ለማድረግ መርጠው ወደ ነጻነት ትግል ውስጥ ነው የገቡት። በነጻነት ትግላቸው ወቅት ታዲያ አንድ ሪቮሉሽን የሆነ አንድ ፓርቲ ተመስርቷል ማለት እንችላለን። ፖፑላር ፍሮንት ፎር ሊበሬሽን ኦፍ ፓለስታይን የሚባል የፍልስጤማውያንን ትግል ወደ ቀጣይ ደረጃ ያሸጋግራል የተባለ በነ ዶክተር ዋዲ ሀዲድ እና በነ ዶክተር ሀበሽ የተመሰረተ በነ ዶክተር ጆርጅ ሀበሽ የተመሰረተ ፓርቲ ነው። PFLP ይባላል። ይሄ ፓርቲ ታዲያ ልዩ የተባለ ኦፕሬሽንን
በሚያደርግበት ሰዓት የዛሬዋ ባለታሪካችን ተመርጣለች። በትክክል እቺ ባለታሪካችን እንግዲህ ገና የ4 ዓመት ልጅ ሳለች ነበረ የመጀመሪያው ጦርነት ማለት ይቻላል 1948 ላይ ያለው ከፍተኛ የሆነ የፓለስታይንን ዜጎች ለስደት የዳረገውን ትልቅ ጦርነት የተካሄደው። በዚህን ወቅት የ4 ዓመት ልጅ ነበረች። ከ700 ሺህ ከሚሆኑ ፍልስጤማውያን ጋር ወደ ተለያዩ አረብ ሀገር ከተሰደዱት መካከል ወይም ደግሞ በስደተኛ ጣቢያ ውስጥ የቆየች ልጅ ነበረች። እንግዲህ ቀደም ሲል ያነሳውን ፒፕል ወይም ደግሞ በምህጻረ ቃሉ PFLP የሚባለውን ማለት ነው እሱን የተቀላቀለችው ገና የ15 ዓመት ልጅ ሳለች ነው። ወደዚህ ቡድን ከተቀላቀለች በኋላ ምን አደረገች? ምን አዲስ ነገር ከተከናወነ? እቺ ሴትስ ማነች የሚለውን ተመልሰን የምናይ ይሆናል። አብራችሁን ቆዩ። በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። ተመልሰን ስንመጣ የዚችን ሴት አስገራሚ ታሪክ ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ። ተመልሰን መተናል። እንግዲህ አሁን ስለ ፍልስጤማውያን ትግልና በትግል ውስጥ ስላለች አንድ ጀግና ሴት በተለይ ደግሞ በፍልስጤማውያንና በአረብ ዓለም በነገራችን ላይ የምናነሳት ወጣት ታጋይ የነበረችው በወቅቱ ማለት ነው በአውሮፓ ህብረትና በተለያዩ የአውሮፓና የዓለም ሀገራት እንደ ነጻነት ታጋይ ተደርጋ የምትቆጠር ነች። በአንጻሩ ደግሞ በአሜሪካና በእስራኤልም አሸባሪ ተብላ የተፈረጀች ወጣት ሴት ነች እና ከዚህ በተቋቋመው ፓርቲ ውስጥ እንግዲህ በ15 ዓመቷ ቀደም ይልማል እንዳልከው ተቀላቅላለች እና በ15 ዓመቷ ከተቀላቀለች በኋላ በቀጥታ ወደ ትግል ውስጥ ለልዩ ኦፕሬሽን የተመረጠችው በ1960 በነገራችን ላይ ከ1947 እስከ 1968 ፍልስጤምና እስራኤል ከባድ የተባለ ጦርነት ያደረጉበት ነው። የአረብ እስራኤል ጦርነት ጨምሮ ማለት ነው። በዛን ወቅት የተደረጉ ጦርነቶችም ብዙ ዋጋ ያስከፈሉ ጦርነቶች ናቸው። እሷም ታዲያ በ1968 ላይ ይሄ PFLP የሚባለው ቡድን አንድ የአውሮፕላን ጠለፋ አድርጎ ነበርና ጠለፋውን ያደረገበት ዋናው ምክንያት ምንድነው? ለዓለም እንዲተዋወቅ ነው። የፍልስጤማዊ ትግል ለዓለም እንዲተዋወቅ ነበርና ግን ባሰበው ልክ አልተሳካለትም ነበር። ለሚቀጥለው ኦፕሬሽን እንዲ ዶክተር ዋዲ ሀዲሽ ሌላ ኦፕሬሽን እንዲመራ ነው ትእዛዝ የተሰጠው 69 እንግዲህ ቀደም ሲል እንዳነሳው 1968 ላይ የመጀመሪያውን ይሄንን የነጻነት እንቅስቃሴ አራማጅ ቡድን በነ ዶክተር ጆርጅ እና ዋዲ ሃዲ የሚመራው ማለት ነው ወደሚቀጥለው ደረጃ ለመሸጋገር የፓለስታይን ነጻነትን ለማረጋገጥ በሚደረግ ጥረት ውስጥ በዋናነት አስፈላጊው ነገር መኖራቸው ወይ ደግሞ ህልውናቸውን መጀመሪያ ማሳየት ነው። ማን ናቸው የሚለውን ነገር ማለት ነው። ከዛ በኋላ ነው እንቅስቃሴው የሚቀጥለው ማለት ነው እና በቀደም ባሉት ዓመታት ከፍተኛ የሆነ ጦርነት አካሂደዋል። እስራኤሎች ከተለያዩ የአረብ ሀገራት ጋር ጦርነት አካሂደዋል። አሁን ያለው ነገር ደግሞ በውስጥ የሚደረገውን እንቅስቃሴ ደግሞ የበለጠ ማጋጋል እና ምን ያህል ጉዳት እንደደረሰባቸው ማሳየት ፈለጉ ማለት ነው። ዓለም ትግላቸውን እንዲያውቅላቸው ዋናነት በተለይ ደግሞ ዶክተር ጆርጅ ሀበሽና ዶክተር ዋዲ ሃዲ በሐሳብ ደረጃ ያመጡት በፖሊት ቢሮ ምክክር ወቅት የተናገሩት ነገር ዓለም በሚገባው ልክ ይህንን የፍልስጤማውያንን ትግልና ፍልስጤማውያን ባለፉት 20 ዓመታት ማለትም በወቅቱ በ1968 20 ዓመት ሞልቷቸዋል እና ባለፉት 20 ዓመታት ውስጥ የፍልስጤም ትግል በሚገባው ልክ አልታወቀም፣ ዓለም ግንዛቤ አልሰጠንም የሚል ጥያቄ ነው የመጣባቸውና ለልዩ ኦፕሬሽን ይስማማሉ። የአውሮፕላን ጠለፋ እንዲደረግ ግን ጠለፋው የሚደረገው ልዩ በሆነ መልኩ እንዲሆን ለዶክተር ዋዲ በበላይነት እንዲመራው ነው ይህ ትእዛዝ የተሰጠውና በዛን ወቅት ምንድን ነው የታሰበው? ይህንን ኦፕሬሽን ሴት ትምራው። በትክክል እንግዲህ የመረጧት ሴት ደግሞ ላይላ ትባላለች። ይቺ ሴት በወቅቱ እንግዲህ የ15 ዓመት ትግል ውስጥ ተቀላቀለ። የ15 ዓመት ነበረች። ይህንን ኦፕሬሽን ልትመራ ያለ ግን 25 ዓመቷ አካባቢ ሌላ ካሊድ ትባላለች። ይህን ፎቶ በነገራችን ላይ ብዙዎች ያውቁታል። በትክክል በጣም ዝነኛ የሆነ ፎቶ ነው። ዝነኛ የሆነ ፎቶ ነው በፍልስጤም ትግል ዘንድ በተለይ እንደ ቼኮቬራ አይነት። አሁን የቼኮቬራ ፎቶ በአብዮት ውስጥ በሚነሳበት ሰዓት ቼኮቬራ እንደ ምልክት የቼኮቬራን ፎቶ ያስክ ማለት አንተ አብዮተኛ ነህ። የነ ሆቺሚኒ እና የነ ፊደል ካስትሮ ፎቶ እንደ ራሱ አንድ አብዮት ይነሳል። የሷም ፎቶ እንግዲህ ቀደም ይሄንን እንደምታዩት ይሄ ፎቶ ደግሞ በፍልስጤም ትግል ውስጥ እንደ ምልክት የሚነሳ አይነት ነው። ምንድነው የሚለውን ነገር እናንሳላችሁ። ታሪኩን እንቀጥል። ይቺ ሴት 1968 ላይ አንድ ኦፕሬሽን ከ4 ሰዎች ጋር ከተመረጡ ወጣት ፓለስታይኖች ልጆች ጋር ወደ
ሮም ነው የምትላከው። አስቀድሞ ግን የነበረው ኦፕሬሽን ምንድነው? ይቺ ሴት አውሮፕላን እንድትጠልፍ ታቅዷል። የመጀመሪያው አውሮፕላን እንዲጠልፉ የታቀደው አውሮፕላን ግን የሆነ አዲስ መረጃ ይደርሳቸውና በወቅቱ በተባበሩት መንግስታት ውስጥ የእስራኤል አምባሳደር የነበሩት ይስሐቅ ራቢን ነበሩና የይስሐቅ ራቢን የተሳፈረበት የአሜሪካው TWA የሚባለው አውሮፕላን ከሮም ተነስቶ ወይም ደግሞ ከአሜሪካ ተነስቶ ሮም ከዛም በትራንዚት ደግሞ ወደ ቴልአቪቭ ይመጣል። ስለዚህ ሮም ላይ ጠብቃችሁ እዛ አውሮፕላን ላይ ተሳፍራችሁ ያንን አውሮፕላን ጠልፋችሁ ወደ ሶሪያ ይዛችሁ ነው የሚል ነው ትእዛዝ የመጣው። በነገራችን ላይ ይስሐቅ ራቢን ብዙዎች ታውቁታላችሁ። በኋላ ላይ ጠቅላይ ሚኒስትር የሆነ በወቅቱ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ነበረ። ይስሐቅ ራቢን በነገራችን ላይ ብዙ ኦፕሬሽኖችን የመራ እሱም በራሱ ልዩ የተባለ ታሪክ ያለው የሰላም ስምምነትን ከፍልስጤም ጋር እስከ በመፈራረም የደረሰ ትልቅ ሰው በወቅቱ እንግዲህ የእስራኤል አምባሳደር ነበርና እሱ እንዲጠለፍ ነው በቀጥታ ዶክተር ዋዲ ለሌይላ ካሊድ ወይም ለምታዩት የነጻነት ታጋይ ቀጥታ የሰጣት ትእዛዝ ምንድነው? ይህ አውሮፕላን ከተባበሩት መንግስታት ከኒውዮርክ ተነስቶ በሮም ትራንዚት አድርጎ ቴልአቪቭ ይገባል። ስለዚህ ሮም ላይ ናችሁ እናንተ ያላችሁት። ያንን ኦፕሬሽን ከ3 ጓዶቻችሁ ጋር 4 ሆኖ ማለት ነው አንድ ላይ በዚህ አውሮፕላን ትኬት ቆርጠው በቀጥታ ወደ ቴልአቪቭ ሲበሩ በዛ ላይ ጠለፋውን እንዲያካሂዱ ልዩ የተባለ ትእዛዝ ለሌይላ ካሊድ ይሰጣታል። ይህ ትእዛዝ ነው ታዲያችን የነጻነት ታጋይ የነጻነት አውራ የፍልስጤሞች ቁንጮ አድርጎ ያስቀመጣት ማለት ነው። በትክክል እንግዲህ ሮም ይደርሳሉ እነኚህ 4 ጓዶች ከሌይላ ካሊድ ጋር ማለት ነው። ሊዮናርዶ ዳቪንቺ የአየር ማረፊያ ማለት ነው። እዛ እንደደረሱ በቀጥታ ቀደም ሲል በተገዛላቸው ትኬት አማካኝነት አውሮፕላኑን ይሳፈራሉ። የአሜሪካ የሆነው የTWA የተባለው አውሮፕላን ሰዓቱ ደርሶ እዛው ያርፋል፣ ሊዮናርዶ ዳቪንቺ ኤርፖርት ማለት ነው። በቀጥታ እነኚህ 4 ወጣቶችም ፍተሻውን አልፈው እንዳሁኑ ጥብቅ ፍተሻ አይደለም። በነገራችን ላይ አውሮፕላን የመጥለፍ ሂደት 1980ዎቹ 70ዎቹ እስከ በፈረንጆቹ 2000 ድረስ በጣም የተንሰራፋና ትልልቅ የሆኑ ተጽዕኖችን ያሳደረ የተለመደ ድርጊት ነበረ። በጣም ጥብቅ እስኪሆን ድረስ ማለት ነው። እንግዲህ ሽጉጥ ታጥቀዋል። ሽጉጥ ታጥቀው ወደ አውሮፕላኑ መግባት ችለዋል። ፍተሻውን ማምለጥ ችለዋል ማለት ነው። ለሚቀጥሉት 40 ደቂቃ በጸጥታ ይጓዛሉ። እንግዲህ በዚህን ወቅት በቀጥታ ወደ ፕሌኑ ከገቡ በኋላ ምንድነው ያደረጉት? ዝም ብለው ጉዞን ያደረጉት እንደ ማንኛውም ተሳፋሪ ጉዞን አደረጉ። ከ40 ደቂቃ በኋላ ምን አደረጉ? ተመልሰን ስንመጣ መረጃን ወደ እናንተ የምናደርስ ይሆናል። ስለ ሌይላ ካሊድ እና ስለ ፍልስጤማውያን ትግል እያወራን እንገኛለን። ባዩ ዓለም ነው። አብራችሁን ቆዩ። እሺ ተመልሰናል። ክቡራትና ክቡራን በመከታተል ላይ የምትገኙት ባዩ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ የሚተላለፍ ነው። በዕለተ ቅዳሜ ላይ እንገኛለን። ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዘው። እንግዲህ ዛሬ በባዩ ዓለም ዝግጅታችን ይዘን የመጣነው ሰው ልዩ የሆነች ሴት ነች። እንግዲህ በተለይ ደግሞ በመካከለኛው ምስራቅ ውስጥ በነጻነት እንቅስቃሴ በሚያራምዱ ህዝቦች ድርግ የምንልህን ብቻ ነው የምታደርገው ትልና ትእዛዝ ትሰጠዋለች። በጣም ይደነግጣል። ሁኔታው በጣም አስፈሪ እንደሚሆን መቼም የሚታወቅ ነው። እንግዲህ ወደ ውስጥ ገባችና ከአብራሪው ጋር በቀጥታ የተገናኘችው አብራሪውን በሽጉጥ ደቅናበት ከዚህ ሰዓት በኋላ እኛ አርግ የምንልን ብቻ ነው ማድረግ ያለብህ በማለት እሱን ካሳመነችው ካረጋጋችሁ በኋላ በድምፅ ማጉያው ደግሞ ለተሳፋሪው ከዚህ ሰዓት በኋላ በፓለስታይን ነፃ አውጪ ድርጅት ስር ሆኗል ይህ አውሮፕላን፣ ባላችሁበት አረፋችሁ እንድትቀመጡ እናሳስባለን የሚል መልእክት ነው የምታስተላልፈው ማለት ነው። በቀጥታ እንግዲህ የትኛውም ጠላፊ እንደሚያደርገው ገባች። ፓይለቱን በቁጥጥሯ ስር አደረገች። ቀጥታ መሪን አዙርና ወደ ደማስቀስ ወይም ደግሞ ደማስቆ ማለት የሶሪያ ዋና ከተማ። አሁን ሶሪያ በጦርነት እንደታመሰችው አልነበረችም። በወቅቱ በጣም ትልቅ የምትባል ሀገር ነች። ወደ ደማስቆ ፊትህን አዙረ አብረር ብላለች። በወቅቱ ታዲያ መነጋገሪያውን ብድግ አድርጋ በምትናገርበት ሰዓት ሰው ውስጥ መጀመሪያ ከነበረው ንግግር መጀመሪያ መጠለፉን ሰት ስለሆነ ይህ አውሮፕላን ተጠልፏል፣ እኛ ከንጹህ ሰው ችግር የለብንም፣ ንጹሃንን በሰላም እንለቃለንም፣ ነገር ግን የፍልስጤሞች ትግል ከዳር እንዲደርስ ዓለም እንዲያውቀው ይህንን አውሮፕላን ጠልፈነዋልም፣ የፍልስጤሞችን ትግልም ዓለም ሊያውቀው ይገባል የሚል ጠንከር ያሉ ፖለቲካዊ ይዘት ያላቸውን ንግግሮች በማድረግ ለህዝቡ መልእክት አስተላልፋለች። አዎ በትክክል መልእክት ካስተላለፈች በኋላ ሰው አንደኛ ሁለት ልብ ነው የሚሆነው። በመጀመሪያ
ፕሌኑ በራሱ በመጠለፉ የሚፈጥረው የመረበሽ ነገር ስሜት አለ። ሁለተኛ ነገር ደግሞ ባልተለመደ መልኩ አንድ ሴት የምትመራው ቡድን ነው አውሮፕላኑን የጠለፈው። እንግዲህ በቀጥታ የምታደርገው እንግዲህ ቀደም ሲል እንዳልከው የጉዞ አቅጣጫውን ከቴል አቪቭ በሜዲትራኒያን ባህር በኩል አድርጎ አቋርጦ በሶሪያ የሶሪያ ዋና ከተማ ደማስቆ የዛሬን አድርገውና ሶሪያ ያኔ ከመፈራረሷ በፊት አሁን ላይ እንደዚህ ከመሆኗ በፊት በጣም ተጽዕኖ ፈጣሪ ከሚባሉ የመካከለኛው ምስራቅ ሀገራት መካከል ነበረ። ደማስቆ ኤርፖርት ላይ እንዲያርፍ ነው የሚደረገው ማለት ነው። አዎ፣ ግን በነገራችን መሀል ላይ ያደረገችው ያደረገችውን ነገር ብናነሳ በጣም ነው ኢንተረስቲንግ ማለት ነው። እንግዲህ እሷ መጀመሪያ ላይ እንደጠቀስንላችሁ በ1944 የተወለደች ነች። ሌይላ ካሊድ ማለትም በነጮቹ አቆጣጠር በ1944 ነው የተወለደችው። በ1948 ከተወለደችበት ከጋዛ ሃይፋ የምትባል ከተማ አለች እንግዲህ እስራኤል ውስጥ ያለች አሁን የጋዛ ግዛት የነበረች ፍልስጤሞች መኖሪያ የነበረች እና ከዛ ከተማ ነው እንዲለቁ የተደረገው እና ሚሊሻዎች ወይም ታጣቂዎች ነበሩ። እነሱም ክላሽ ይሰጧታል። እንግዲህ ቀደም እዚህ ጋር የምትመለከቱት ፎቶ ማለት እንግዲህ ያ ነው። በዛን ወቅት ከጠለፋው ልክ ምክንያቱም መጀመሪያ ሽጉጥ ነበር ታጥቃ ወደ ፕላይኑ የገባችው። ከጠለፋው በኋላ ደማስቆስ አየር ማረፊያ ከወረደች በኋላ ግን የሚፈጠረው ነገር ምንድነው? ክላሽ ይሰጧታል። ክላሹን ታጥቃ ነው ያው ጋዜጣዊ መግለጫዎችንም የምትሰጠው ማለት ነው። እንግዲህ በወቅቱ ታዲያ በጣም የሚያሳዝነው ነገር ወይ በእነሱ የሚያሳዝነው ነገር በዛኛው ወገን ደግሞ ስታየው የሚያስደስተው ነገር ሊሆን ይችላል። ምክንያቱም የደረሳቸው ኢንፎርሜሽን ቀደም ሲል እንዳነሳ ነው በጣም የሚፈለገው በተለይ 1967ቱን ጦርነት ትልቅ ጦርነት የመራው የአረብ እስራኤልን ጦርነት የመራው ታላቁ ኮሎኔል ይስሐቅ ራቢን በዛ ፕሌን ውስጥ ነበረ የሚለው ኢንፎርሜሽን ነበራቸው እና ነገር ግን ሲፈተሽ እያንዳንዱ ሲታይ እንደዚህ አይነት ሰው የለም። ይስሐቅ ራቢን በዛ አውሮፕላን ላይ አልነበረም። በዚህ በጣም ያዝናሉ። ያለው ተሳፋሪዎችን በሙሉ በነፃ ያሰናብቷቸዋል። ይለቋቸዋል። እዚህ ጋር እንግዲህ ያው ይስሐቅ ራቢን ዋናው ታርጌት ሆኖ ነበር። በእርግጥ ዋናው መጀመሪያም የተነሱበት ሂደት በነገራችን ላይ የእስራኤል ወይ የአሜሪካን የኢምፔሪያሊስት የሚሏቸውን ንብረት የሆነ አውሮፕላን በሴት በመጥለፍ አነጋጋሪ የሆነውን የትግል ሂደታቸውን ማሳየት ነው። በዚህ መሃል በኦፕሬሽን መሃል ነው ይስሐቅ ራቢን አለ የሚል መረጃ የሚደርሳቸውና ወደዚህኛው ፕሌን እንዲገቡ ያደረጋቸው። ኤኒዌይ በዚህ በትግል ሂደት ውስጥ እንግዲህ እሷም ፕሌኑ ካረፈ በኋላ በልዩ የፍልስጤም ታጋይ ኮማንዶዎች ተከባ ትወርዳለች ማለት ነው። ይህ አይኮኒክ የሆነ ፎቶግራፍን በዛን ወቅት ነው የተነሳው። AK47 መሳሪያን ይሰጧታል። ለዛውም በዛን ወቅት እንግዲህ ለጋዜጠኞች ንግግር ማድረግ ትጀምራለች። ምንድነው ያለችው? ይሄ እዚህ ውስጥ ያሉ ንጹሃን ናቸው፣ ህፃናት ጭምር አሉ፣ ሁሉም በነፃ ይለቀቃሉ አለች። ነገር ግን TWA የአሜሪካው አውሮፕላን ነው እንግዲህ የአሜሪካ ንብረት ነው። እሱ ግን ንቅንቅ የለም፣ እዚሁ እናቃጥለዋለን። የኢምፔሪያሊስቶች የሆነው የአሜሪካ ንብረት ነውና እዚሁ ይቃጠላል ብለው በነገራችን ላይ አውሮፕላኑን ለማትረፍ የተለያዩ አረብ ሀገራት መንግስታት፣ ዲፕሎማቶች፣ ምዕራባውያን ጭምር እንቅስቃሴ አድርገው ነበረ እንዳይቃጠል። ነገር ግን ከማቃጠል ወደ አላሉም። እዛው ኤርፖርቱ ላይ እንዳለ ነው ያጋዩት ማለት ነው። ፍልስጤም ወይ በነገራችን ላይ በታሪክም የሚታወቁት እነዚህ ከአቋማቸው አቪዬሽን ሴኩሪቲ የሚባል መጽሔት 2000 ዓመተ ምህረት ላይ ቃለ መጠይቅ ሰጥታ ነበር። በዛን ወቅት ላይ የተናገረችውም ነገር እጅግ በጣም ልብ የሚነካ ነገር ሊባል የሚችል ነው። ምክንያቱም ወደ ፕሌኑ ትላለች። ልክ ወደ ፕሌኑ ስገባ በመጀመሪያ በግራ በኩል እንደገባው አንድ ህፃን ልጅ አየሁ ትላለች። ያዛች ህፃን ልጅ ላይ የሚታየው የፍልቅልቅነት የደስታ ስሜት በጣም ልብ ይነካ ነበር። ነገር ግን በውስጥ አንድ ነገር ተናገርኩኝ ትላለች ሚሚ። እኔም ገና በልጅነቴ በገዛ ሀገሬ መኖር በሚገባኝ ሰዓት እንደዚህ አይነት ስደት ገጥሞኝ ነው እና ለኢንተርቪው ማለት ነው እንግዲህ በ2000 ላይ ነው እስከ 2000 ዓመተ ምህረት ድረስ የነበረው የአቪዬሽን በተለይ በአቪዬሽን ላይ ያለው ከባድ የሆነ ይሄ አውሮፕላን የመጥለፍ እና ከዛ ጋር የተያያዙ ከባድ አደጋዎች ከ2000 በኋላ ነው የቆሙት ማለት ይቻላል። ምክንያቱም እንደምናስታውሰው በ2000 ዓመተ ምህረት ከባድ የሆነ አደጋ በኒውዮርክ ሁለቱ መንታ ህንጻዎች ላይ ከተካሄደ በኋላ የአቪዬሽን እንግዲህ በ2001 በተለይ ደግሞ የ9/11 ነው የሚሉት 9/11 በእኛ በአዲስ ዓመት ቀን የተከሰተ እንትን እንጣጣሽ በመናከብርበት ቀንም የተከሰተው እንግዲህ የኒውዮርክ የሁለቱ መንትያዎች ህንጻ መደርመስን ተከትሎ በአቪዬሽን ላይ ብዙ ለውጥ ተደርጓል። እሷም ግን በወቅቱ እስከ ዛሬም ድረስ የመጀመሪያዋ ሴት ጠላፊ ሆና ተመዝግባለች ማለት ነው። በርካታ ከዛ በኋላ በፍልስጤም ትግል ውስጥም ለበርካታ ዓመታት ያክል ቆይታለችም። ስለ ሌይላ ካሊድ እየነገርናችሁ ቆይተናል። አሁንም የምንነግራችሁ ነገር አለ። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ።
ክብራትና ክብራን በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ የሚተላለፍ ነው። ፕሮግራሙ በማዘጋጀትና በማቅረብ ደግሞ ይልማ ዘሪሁንና ብሩክ ጫራ አብረን አለን። እስካሁን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እናጠቃልላለን። እንግዲህ ቀደም ሲል እያነሳናት የምንገኘው በፍልስጤም የነጻነት እንቅስቃሴ ውስጥ እንደነ ቼ ጉቬራ እንደነ ማህተመ ጋንዲ ፊደል ካስትሮ አይነት ልትታይ የምትችል የመጀመሪያዋ በነገራችን ላይ በዓለማችን ላይ የመጀመሪያዋ ሴት አውሮፕላን ጠላፊ ልትባል የምትችለውን ላይላ ካሊድን እያነሳን እንገኛለን። አሁን ድረስ በነገራችን ላይ በህይወት አለች። ላይላ ካሊድ በነገራችን ላይ አሁን በጆርዳን አማን ነው ኑሯን ያደረገችው። የፊዚክስ ሊቅ የሆነ ሰውን አግብታለች። ፋይድ ራሺድ ይባላል። የዛ የነጻነት ታጋይ ከምስረታው ጀምሮ ያለችበትን ትግልም አሁንም ድረስ ፍልስጤሞች ነጻ እስካልወጡ ድረስ የምታቆም አይመስለኝም ወይ በህይወት ወደ ማይቀርብ ድረስ እንትን ሚል አይመስለኝም። ምክንያቱም ፍልስጤሞች አሁንም ድረስ በትግል ላይ ይገኛሉ። ትግልን የሚያቀጣጥሉት የተለያዩ ሰዎች ሊሆኑ የተለያዩ ፓርቲዎች ሊሆኑ ይችላሉ። አሁን ሐማስ አለ፣ ሌሎችም የነጻነት ታጋዮች አሉ፣ በርካቶች አሉ። ወደ ገዛ ሀገራቸው ብለው ወደሚያስቡትም ወደዛ ቀጠና የመመለስ እቅድ አሁንም እየተሰራበት ይገኛል። ላይላ ካሊድም ትሰራለች። በተለያዩ መድረኮች ላይ ቀርባ ንግግር ታደርጋለች። የፍልስጤሞችን ትግል ታስረዳለች። በስተርጅና ላይም አሁንም ድረስ በነገራችን ላይ በአውሮፓ ዩኒየን ራሱ ቀርባ በስብሰባው ላይ ንግግር ማድረጓን ተመልክተናል። ንግግር ታደርጋለች። አቪዬሽን ኢንዱስትሪ እንዴት ብሎ ምህረት እንደሰጣት ባይታወቅም ማለት ነው። ምክንያቱም ራሱን የቻለ ትልቅ ጠለፋ ራሱን የቻለ ወንጀል ስለሆነ ማለት ነው። ያም ሆነ እንግዲህ በዓለም ታሪክ ውስጥ እንዲሁም ደግሞ በፍልስጤም የነጻነት እንቅስቃሴ ውስጥ ስሟ ጎልቶ የሚነሳውን ላይላ ካሊድን በዚህ መንገድ አነሳናት። በጣም እንግዲህ ስለሷ የተሰራ አንድ ፊልም አለ። በነገራችን ላይላ ካሊድ ሃይጃከር የሚል ፊልም አለ። ዶክመንተሪዎችም አሉ። የተለያዩ መጽሐፎችም ተጽፈዋል። እንደዚሁም ደግሞ በተለያዩ ዌብሳይቶች ላይም ስለሷ ታሪክ ማንበብ ማወቅ ይቻላል ማለት ነው። እንግዲህ ላይላ ካሊድ ሃይጃከር የሚለውን ፊልም በዚሁ ጋበዝናችሁ። ስለሷ ታሪክ እንግዲህ በደንብ ከልጅነቷ ጀምሮ ያለውን ነገር በደንብ የሚያብራራ ዶክመንተሪ ሙቪ ነው። ስለዚህ እሱን እንድታዩ በዚሁ እየጋበዝናችሁ ለዛሬ እንግዲህ ይብቃ፣ ተሰናበትን። ለዛሬ በዚህ እናጠቃልላለን። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ፕሮግራም በማዘጋጀትና በማቅረብ እኔ ይልማ ዘሪሁንና እንዲሁም እኔ ብሩክ ጫላ አብረናችሁ ነበርን። የሳምንት ሰው ይበለን። መልካም ሳምንት።